ከአማራ ፋኖ ህዝባዊ ድርጅት የተሰጠ ወቅታዊ መግለጫ። የአሜሪካ አምባሳደር ስለ አገዛዙ ድሮን ጥቃቶች ያስተላለፉትን መልእክት እንደግፋለን። ግንቦት 16 2017 ዓ.ም የአማራ ፋኖ ህዝባዊ ድርጅት በኢትዮጵያ የአሜሪካ ኤምባሲ አምባሳደር ኤርቨን ማሲንጋ በኩል ግንቦት 15 2017 ዓ.ም ዕለት ያስተላለፉትን ጥሪ በአንክሮ ተመልክቶታል። በቅድሚያ 47ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር በመላው ዓለም ያሉ ግጭቶችን በሰላም ለመፍታት እያደረገ ያለውን ጥረት እንደምናደንቅና ለዚህም ስኬትን እንደምንመኝ መግለጽ እንወዳለን። በአምባሳደር ማሲንጋ መልእክት ላይ እንደተመለከትነው ፋኖ ተጨባጭና ሰላማዊ የሆነ አማራጭ ይዞ ይምጣ የሚል ጥሪ ቀርቧል። ይህ ጥሪ ግን የሚታገልለትን ዓላማ በማኒፌስቶ ደረጃ ግልጽ ያደረገውንና ከአሜሪካ፣ ከአውሮፓ ህብረት፣ ከአፍሪካ ህብረትና ኢጋድ ወኪሎች ጋር በአካል ተገናኝቶ ዝርዝር አማራጮችን በጽሁፍ ያቀረበውን አማራ ፋኖ ህዝባዊ ድርጅት የማይመለከት ነው ብለን ወስደነዋል። ሆኖም የአሜሪካው አምባሳደር በዚህ ጉዳይ ተጨማሪ ማብራሪያ ለማግኘት በቀጥታ ሊያገኙን የሚፈልጉ ከሆነ በራችን ክፍት መሆኑን መግለጽ እንወዳለን። አምባሳደር ማሲንጋ ባስተላለፉት ቀዳሚው መልእክታቸው የፌደራል መንግስቱ በራሱ ዜጎች ላይ የሚያደርገውን የድሮን ጥቃት በአስቸኳይ ያቁም በማለት መሬት ላይ ያለውን እውነታ የሚገልጽ የህዝባችንን ህመም የሚጋራ መልእክት አስተላልፈው የነበረ ቢሆንም ምክንያቱ ግልጽ ባልሆነ ሁኔታ በሰዓታት ልዩነት ይህ የመልእክታቸው ጭብጥ እንዲወጣ መደረጉን ተመልክተናል። ይህ መሆኑ አሜሪካ ለዘመናት ያዳበረችውን የሰብአዊ መብት ተቆርቋሪነትና በመላው ዓለም ያሉ ግጭቶችን እና ጦርነቶችን በሰላም ለመፍታት ያደረገች የምትገኘውን ሰፊ ጥረት የሚያግዝ ሆኖ አላገኘነውም። እንዲያውም በተቃራኒው አገዛዙ በግትር የጦረኝነትና የጨፍጫፊነት ፖሊሲው እንዲጸና ራሳቸውን ከመንግስታዊ የጅምላ ጭፍጨፋ እየተከላከሉ የሚገኙትን ተፋላሚዎቹን ደግሞ ተጠራጣሪ እንዲያደርጋቸው ስጋት አለን። ስለሆነም አንደኛ የብልጽግና አገዛዝ በራሱ ዜጎች ላይ የድሮን ጥቃት እንዲያቆም የተጠየቀው ፍትሃዊ በመሆኑ አሜሪካ በዚህ አቋሟ እንድትጸና እንጠይቃለን። ሁለተኛ የድሮን ጥቃቶችን ጨምሮ ሌሎች የጦር ወንጀሎችንም የሚመረምር ገለልተኛ የሆነ ዓለም አቀፋዊ አጣሪ ቡድን እንዲቋቋምና በውጤቱ መሰረት ተጠያቂዎች ለፍርድ እንዲቀርቡ እንጠይቃለን። ሶስተኛ በአጠቃላይ ዓለም አቀፉ ማህበረሰብ በኢትዮጵያ ውስጥ እየተካሄደ ያለውን ሁለንተናዊ ትግል በተለይም ይዘቱ ልዩ የሆነውን የአማራ ህዝብን የጸረ ጄኖሳይድ የህልውና ትግል በአግባቡ እንዲረዳውና ጥርት ያለ አቋም እንዲይዝ ጥሪ እናቀርባለን። የኢትዮጵያ መንግስት ክሽፈት በሀገራዊ ደረጃ ከመወሰን አልፎ ወደ ጂኦፖለቲካዊ ምስቅልቅል እያደገ ያለውን በአጠቃላይ ብሔር ተኮር በተለይም ደግሞ አማራ ጠል በሆነው የብልጽግና ፓርቲ የአጥፍቶ መጥፋት ፖለቲካ እንደሆነ ከዓለም አቀፍ ማህበረሰብ የተሰወረ ባለመሆኑ በዚህ ልክ መፍትሄ እንዲመጣ የሁሉም ባለድርሻ አካላት መናበብና ተቀናጅቶ መስራት ግድ ይላል። ስለዚህም አማራ ላይ ያነጣጠረውን ብሔር ተኮር የገዢው ፓርቲ የጥላቻ ፖለቲካ ከስር መሰረቱ የሚነቅል የሥርዓት ለውጥ እንዲመጣና የአማራ ህዝብ ብቻ ሳይሆን መላ የኢትዮጵያ ህዝብም ለ50 ዓመታት የናፈቁትን ሰላም እና ስር ነቀል ለውጥ እንዲጎናጸፉ ለማገዝ በአዲሱ የአሜሪካ አስተዳደር ፈርቀዳጅነት የዓለም አቀፉ ማህበረሰብ ከሚያደርጋቸው አዎንታዊ ጥረቶች ጋር ለመተባበር እንደወትሮ በቅንነት ዝግጁ መሆናችንን እናረጋግጣለን። ድል ለአማራ ፋኖ ህዝባዊ ድርጅት፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። የአማራ ፋኖ ህዝባዊ ድርጅት ግንቦት 16 2017 ዓ.ም። አመሰግናለሁ። መግለጫውን እንደተመለከታችሁት ነበረ። እንግዲህ የአሜሪካው አምባሳደር የሰጡት አስተያየት በጣም አስገራሚና ብዙ ሰዎችን ያስደነገጠ አስተያየት ነው። ሁለት መግለጫ ነው ያወጡት። በመጀመሪያው መግለጫቸው መንግስትን የሚቃወም መንግስት
ዜጎችን በድሮን አጨፍጭፍ ጨፍጫፊነ እያሉ የኃይለ ቃል በተሞላበት መልኩ የሰጡት መግለጫ ነበረ። በደቂቃዎች ልዩነት ደግሞ እሱን ሰርዘው መንግስት ለሰላም ተቆርቋሪ ለሰላም እጁን የዘረጋ አድርገው የገለጹበት አስተያየት አለ። እንግዲህ ይህ መግለጫቸው በብዙ ኢትዮጵያውያን ዘንድ ብዙ ቅሬታ ፈጥሯል። እንዴት የመጀመሪያው መግለጫቸው ኃይለ ቃል የተሞላበትን በተቃራኒው በደቂቃዎች ልዩነት እንዴት ሊሰርዙ ይችላሉ የሚል ትልቅ መነጋገሪያ ሀሳብ ሆኗል። እንግዲህ አሜሪካ እንደምንመለከታት በጣም ሀያል ሀገርነት የማንንም ማስፈራሪያ አትቀበልም። እንግዲህ ኢትዮጵያን አሜሪካን አስፈራርታት ነው አሜሪካ ላይ ጫና አድርጋ ነው ለማለት ብዙ ይከብደናል። እንግዲህ አሜሪካ ይህም መግለጫ ልሰርዝበት ልቀይረው የቻለችው የራሷ አቋም ሊኖራት ይችላል። ግን ፋኖቹ ደግሞ የሰጡት አስተያየት ደግሞ በጣም ተገቢና በጣም አሪፍ ሀሳብ ነው የሰጡት። እንግዲህ አሜሪካ ይሄንን የፋኖ መግለጫ ትመለከታለች ታደምጣለች ብለን ተስፋ እናደርጋለን። እንግዲህ ምን መልስ ትሰጣለች የሚለውን ደግሞ ተከታትለን ወደ እናንተ የምናቀርብ ይሆናል። እስክንድር ነጋ ደግሞ በእንግሊዝኛ የሰጠው የፋኖ አቋም አለ። እሱን ደግሞ እንድትመለከቱ እንጋብዛችኋለን። The Amhara Fano People's Organization has deliberated on the statement issued on May 23rd, 2025 by the U.S. Ambassador to Ethiopia, His Excellency Ervin Masinga. Foremost, though, we would like to commend and wish for the success of President Trump's efforts to end wars both in Africa and elsewhere in the world. We cite the recent agreements between the warring factions in the DRC as a worthy example. In his statement, Ambassador Masinga has called on FANO to come up with realistic and peaceful objectives regarding the ongoing war in the Amhara region. While we understand and support the spirit in which this has been said, we would also like to stress that APO operates under a much loaded manifesto which not only guides its struggle, but clearly articulates a vision for the nation as a whole. This vision, unlike the hate-fueled identity politics of the regime, is in line with the international norms of our age. We would also like to point out that we have shared this vision of ours with representatives of the US, the EU, the AU, and IGAD, and should Ambassador Masinga desire further engagement on this issue, our door is wide open. We have also noted that Ambassador Masinga had called on the Ethiopian regime to desist from further drone attacks against its own citizens. However, this initial statement was withdrawn a few hours later and replaced by an edited version that omitted any mention of drone attacks. This is highly regrettable in light of the fact that what the ambassador had said was in perfect alignment with the truth and had made the ambassador a voice for the voiceless who are being wantonly targeted by the regime's drones and artillery attacks. We fear this kind of backsliding will embolden the intransigence of the regime and heighten the sense of alienation of its opponents from the international community, which has far too long ignored Ethiopia's vicious internal wars. We thus call upon the international community, one, to call upon the Ethiopian regime to stop attacking its own citizens. Two, to establish an international team to investigate possible war crimes and to hold those responsible accountable to the rule of law. Three, we also urge the international community to give due attention to the genocidal aspect of Ethiopia's deep-rooted political problems. The ethnic-based hate politics of the regime is propelling the nation towards genocide, and there is absolutely no way the world will not be affected by the eventual outcome of this unfolding tragedy. The time to act is now, particularly with the spirit and drive of the new American administration. On our part, we will continue to be a willing and positive partner to the initiatives of the international community so that our nation will come to see the peace and real change for which we have collectively yearned for the past 50 years. Speaking on behalf of the Amhara Fano People's Organization, this is Iskandar Nagga, May 24th, 2025. Thank you. እንግዲህ እንደሰማችሁት ነበር ፋኖ የሰጡትን መግለጫ። ውድ ተመልካቾቻችን በቤታችሁ ሆናችሁ ደግሞ የራሳችሁን ሐሳብ ደግሞ ማቅረብ ትችላላችሁ። በኮሜንት ሴክሽን ላይ የሚሰማችሁን ሐሳብ እንዲህ ቢሆን እንዲህ ነው የምትሉትን በኮሜንት ሴክሽን ላይ ብታቀርቡልን
ለኛም ገንቢ አስተያየት ነውና እንቀበላለን። የዛሬው ፕሮግራማችን ይሄን ይመስል ነበረ። በቀጣይ ደግሞ በሌላ ሐሳብ በሌላ አጀንዳ እስከምንገናኝ ሰላም።